ምንድነው ሳውዲ ደግሞ የምኖረው ነበር ያደሉት ባለፈም እንደዚህ ኢጃዛ ቤት ነው ምናምን አከራይ ነው ደበደባት ያሉት ምንድነው ያሉት? አዎ እቺ ደግሞ ከኢትዮጵያ እችላለሁ ብላ ልከዋት ኤጀንሲዎች ከዛ ስትመጣ መዳሟ አትችልም አረብኛ ብላ ወደ ቢሮ ወሰደቻት። ከዛ የቢሮ ያለው ኤጀንሲ ነው እንትን ደብድቦ ገደላት። ሐስቢ አላህ ወኒዕመል ወኪል። ጭራሽ ኦፊሶች ናቸው የገደሏት። በጣም ተጉር በላይ ነው። እኔማ ስሰማው በአላህ በጣም ያዘንኩት ወላሂ ላይ ሆነም ገና ከሄደች ራሱ ገና 3 ወሯ ነው ወላሂ ላዚ ኢትዮጵያዊ ናቸው አይደለ ኤጀንሲዎቹ? ከሌላቸው ነው ታዲያ ኢትዮጵያዊ ሳይሆኑ ግን የገደሏት ግብጾች ናቸው አሉ። ምን አርገ ግብጾች ጋር ምን አገናኝቷት ኢትዮጵያኖች ከሆኑ ኤጀንሲዎቹ? እና እኮ ሳውዲ እኮ ያሉት ብዙ አይነት ዜጋ ይሆናሉ። ሳዲዬ ምን አርጊ ብሏት? ወአለይኩም ሰላም ዘኪያዬ እንዴት ናችሁ? እንደው ወላሂ እኛስ ነገር ደህና ነን ማሬ። ደግሞ ፊቷ ብታይ ምን ታልሽ? ያቺ ፊቷ እንደዚህ በሰሞኑ ቲክቶክ ላይ የፖስተችው ናት እንዴ? ፊቷ ምናምን ብጉር ኖሮባት የፖስተችው ደግሞ እሷ ትልቅ ናት። አይ እሷ አይደለች። ያ አላህ ወላሂ በጣም ነው እንደው የኛስ ነገር እንደው ምን ይሻላል? ወላሂ ለአዚም እንደው ምን ሞትበት ሁላ እንደው ብዛቱ በተለይ በእኛ በሴቶች አላህ ላይ ሆነ የተምር እኮ 15000 ተከታይ ያላት ይኸው አገኘኋት። አሁን ተከፍቶላታል ማሬ ተከፍቶልኛል አለችኝ። ዛሬ ተዘግቶባት ነበር እኮ ሰሞኑን ሌላ ከፍታ ነበር። አልሐምዱሊላህ ዘኪያ ይሰላ በጣም ያዘንኩት ወላሂ ላይ ሆነ ገና ከሄደች ራሱ ገና 3 ወሯ ነው ወላሂ ላዚ ኢትዮጵያዊ ናቸው አይደለ ኤጀንሲዎቹ? ከሌላቸው ነው ታዲያ ኢትዮጵያዊ ሳይሆኑ ግን የገደሏት ግብጾች ናቸው አሉ። ምን አርገ ግብጾች ጋር ምን አገናኝቷት ኢትዮጵያኖች ከሆኑ ኤጀንሲዎቹ? እና እኮ ሳውዲ እኮ ያሉት ብዙ አይነት ዜጋ ይሆናሉ። ሳዲዬ ምን አርጊ ብሏት? ወአለይኩም ሰላም ዘኪያዬ እንዴት ናችሁ? እንደው ወላሂ እኛስ ነገር ደህና ነን ማሬ። ደግሞ ፊቷ ብታይ ምን ታልሽ? ያቺ ፊቷ እንደዚህ በሰሞኑ ቲክቶክ ላይ የፖስተችው ናት እንዴ? ፊቷ ምናምን ብጉር ኖሮባት የፖስተችው ደግሞ እሷ ትልቅ ናት። አይ እሷ አይደለች። ያ አላህ ወላሂ በጣም ነው እንደው የኛስ ነገር እንደው ምን ይሻላል? ወላሂ ለአዚም እንደው ምን ሞትበት ሁላ እንደው ብዛቱ በተለይ በእኛ በሴቶች አላህ ላይ ሆነ የተምር እኮ 15000 ተከታይ ያላት ይኸው አገኘኋት። አሁን ተከፍቶላታል ማሬ ተከፍቶልኛል አለችኝ። ዛሬ ተዘግቶባት ነበር እኮ ሰሞኑን ሌላ ከፍታ ነበር። አልሐምዱሊላህ ዘኪያዬ ሰላም ወአለይኩም ሰላም ማሬ። አላህ ደህና ናቸው? ደህና ነን። እንድንሽ ታብታብ አድርጉ ቤተሰብ ታብ ኮፒ ሊንክ አድርጉ። ደህና ነኝ። እሺ ወዴ ዱአ አድርጉ ወላ ከክፉ ነገር ይጠብቀን ሁላችንም። አንድ ሰዎች ታብታብ ታረጉ ይላልኳቸው አንድ አበባ ቤተሰብ ታብታብ አድርጉ። አንድ አበባ ያላችሁ አንድ አበባ ያለ አሁን ቤተሰቦቿ እንግዲህ ሰርታ እንደ ሰው ተለውጣ ወይ እንዴት ነሽ ማለት ወአለይኩም ሰላም። ደግሞ እንደዚህ ያሉ እኮ አንቺ እንትን ከኢትዮጵያ ቋንቋ ትችል አረብኛ ትችላለች ብሎ ነው የላኳት ደላላዎች። እዚህ ስትመጣ አረብኛ አትችልም። እንዴት ታቻለች ታዲያ መግደል አለባቸው እንዴ? ምን ነው ካልቻለች ለናላ አባቷ ትመለስ ሶስት ወር ነው እንዴ? ተመተገና 3 ወር በአላህ ያሳዝናል ወላሂ በጣም ደግሞ አረበኛ ቋንቋ ምን ችግር የለውም ወላሂ ቀላል ነው። ሁላችንም ሳናቅ ተሰደን ነው በ6 ወር በ7 ወር የለመድነው። ሰው ጃማሪ ነው ያ አላህ ሰውስ የለም ወይ ነው የገረመኝ። ሰው የለም እዛ ቢሮ ውስጥ። እኔ ስምለው አሁን ቢሮ ውስጥ እኮ ብዙ ልጆች ናቸው የሚቀመጡት። በኔ በኩል መጣችሁ ወሬ ታቀርቡ ደግሞ ደፍሯታል። ኢላሂ የደጉ በምን ምክንያት ነው እንደዚህ ሊያረጋት የቻለው? እኔ ያልገባኝ ስራ ገባች አሉ መጀመሪያ እንደገባች ሽማግሌ ቤት ነበር። አልገባትም ስራው ቋንቋ አላወቀችም ማለት
ተመልሳ መጣ ኤጀንሲ ተቀመጠች። አሉ ኤጀንሲ ተቀመጣ በቃ አለቀ። እኔ አላውቅም እንግዲህ ወይ ስራ አልገባሽ ነው። እኔ እንዲሁ አላውቅም እንዲሁ ተመልከች ይላል። እኔ ራሱ ሚያክሶ ይግባ እንግዲህ ሚያክሶ ቢገባ በጣም ባለጌ። እኔ እኮ እንደዚህ እንደባለፈው ያከራይ ወይ ብዙ ቤት እኮ ነው ወሬ ውስጥ የሚያልቀው የተቀመጥኩት። ግን የሚገባሽ አይደለም፣ ሁኔታው ያስጠላል ነው። በቃ አለቀ። ይኸው ነው እኮ አንዴ የገባች ከዛ ውጭ አልገባችም። ኤጀንሲ ነበር ቢሮ ነበር የተቀመጠችው። ቢሮ ያሉ ሰው ይገድላት አለ ይባላል። ቀጥቅጦ ገድላት። እሱም ታስሯል። አሁን ህግ ይዞታል። ህግ በያዘው ነገር ብዙ ነገር ማለት አልፈልግም እኮ ነው ያለው ሰውዬው። እሱማ ይገደላል። ምንም ትርጉም የለውም። እሱማ ሰላም አለይኩም ረህመቱላሂ ወበረካቱ። ዛሬ ለኔ ጥቁር ቀን ብየዋለሁኝ። የሚመጡት ሙሲባዎች እንደው አላህ በቃ ይበላችሁ እንጂ ቢበለን እንጂ በእህቶቻችን ላይ በጣም ከባድና አሳዛኝ ነው። ዛሬ የሞተችው ልጅና ወስባዊ ጥቃት እየተደረገብኝ ነው ብላ በቪዲዮ ማስረጃ የላከችልን ልጅ በጣም የሚዘገንንን ነው። በጣም መኖራችንን ራሱ የምንጠላበት ነው። አሁን ይሄንን ቪዲዮ ልሰራ የቻልኩት እቺ የሞተች የምትባለው ልጅ የሞተችበት ምክንያት ሰበቡ ዋነኛው መንገድ የኢትዮጵያ ኤጀንሲ ነው። ለምን ብላችሁ ብትሉኝ ሰዎቹ ሰራተኛ የጠለቡት ቋንቋ የምትችል ነው። እዚህ ያለው ኤጀንሲ ከኢትዮጵያ ኤጀንሲ ጋር ሲጻጻፍ ቋንቋ የምትችል ነው። የኢትዮጵያ ኤጀንሲ የላከላቸው ቋንቋ የማትችል ነው። ሰዎቹ ወስደው 1 ወር ከሞከሩ በኋላ ወደ ኤጀንሲ ሲመልሷት ለምን ቋንቋ አታቂም በማለት ግብፃዊው አሊ የሚባለው ሰውዬ አዝቦና አሰቃይቶ ገሏታል። ቋንቋም ተወቅም አትወቅም መገደል አለባት መገደል የለባትም። ግን ሊያስደፍሩንና ለጥቃት እየጋበዙን ያሉት እነማን ናቸው? የኢትዮጵያ ኤጀንሲዎች ናቸው ማለት ነው። እዛ ላይ ደግሞ ስንጠይቃቸው የሚዋሹት ውሸት በጣም ብዙ ነው። እስከ መቼ ነው የኢትዮጵያ ኤጀንሲ ሃይ የሚላቸው የሚጠፋው? እስከ መቼ ነው ሰዎችን በስተት ኢንፎርሜሽን ስማቸውን ይቀይራሉ፣ ፎቶአቸው ይቀየራል፣ እድሜያቸው ይቀየራል፣ ያልተማሩትን ተምረዋል ይላሉ። ሲኦሲ ያስተምረናል ትላላችሁ። ሲኦሲ ሳታስተምሩ እህቶቻችንን አሳልፋችሁ ለጥላት የምትሰጡ እናንተ ናችሁ። የስራችሁን ይስጣችሁ። ምነው ሳውዲ የምኖረው ወዲያደሉት ባለፈም እንደዚህ ኢጃዛ ምን ነው ምናምን አከራይ ነው ደበደባት ያሉት ምንድነው ያሉት? አዎ እቺ ደግሞ ከኢትዮጵያ እችላለሁ ብላ ለከዋት ኤጀንሲዎች ከዛ ስትመጣ መዳሟ አትችልም አረብኛ ብላ ወደ ቢሮ ወሰደቻት። ከዛ የቢሮ ያለው ኤጀንሲ ነው እንትን ደብድቦ ገደላት። ሐስቢ አላህ ወኒዕመል ወኪል። ጭራሽ ኦፊሶች ናቸው የገደሏት። በጣም ተጉር በላይ ነው። እኔማ ስሰማው በአላህ በጣም ያዘንኩት ወላሂ ይሆናል። ገና ከሄደች ራሱ ገና 3 ወሯ ነው። ወላሂ ላዚም ኢትዮጵያዊ ናቸው አይደለ ኤጀንሲዎቹ? ከሌላቸው ነው ታዲያ ኢትዮጵያዊ ሳይሆን ግን የገደሏት